ነገራቸው እንደሚያደርጉ ነገራቸው ወደዳለች ወራ ሄዱ በቃና ሄዱ በቃ ረገጠችኝ። ትውውቅ ማድረግ ካለብን እናደርጋለን። እሺ 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 አሚር ሻው እዚህ ጋር ልቀቅና በስነ ተባለ እንዴ አንቺ ገራትን ጀምር ለምን በቃሽ አሚር እንታረቅ ምን እየተፈጠረ ነው? ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ። ቤቲ ወዳለችበት እየገባን ነው። የትኛው ይሁን ታማሚያ ዶክተር በዛ ጋር ነች አዲስ የገባችው በዚህ። እሺ መርፌ እንዴናችሁ? እንዴሽ ታሽ እሺ ችግር የለውም ማለት እንዴሽ ተዋውቂያት ሰኪ ነበር ቤቲ በደንብ አስተዋወቁ። አልፈለገችም ይሰራል ቤቲ ተዋውቂያት እሷ ግን በደንብ ታውቅሻለች። ያው ምን ያዳቃትም ያው የአሚር ወደፊት ሚስት ወይ ደግሞ አሚር ወደፊት ባል ሊሆን ነው ሊካለት ባሰነ ካለ ጋር ይሻላል እና ታውቅሽ ነበር የመጣት ከአሚር ጋር በዛውም ደግሞ አንቺን ልጠይቅሽ ደህና መሆንሽን ለማየት እዚህ መርፌ ልትወጊ መተሽ ነው እዛኛው የተኛሽ? እዛኛው ክፍል ነበር የተኛሁት። እዚያም ዶክተሩ እየጠበቁት ነው። አይ ለሙቪ ደውዬለት እኮ እዛ ነው ስላለኝ ነው። እሷ ያለችው ነው? አዎ የእውነት ነው። እሷ እንዳለችሽ ነው። አሚር የምርህ ነው? ምንም የምር የሚባል ነገር የለም። እኔ ያው አንቺም የራስሽን ህይወት ስትጀምሪ እኔም የራሴን ህይወት ጀምሬያለሁ። እቺ ልጅ ከየት መጣች? እስከዛሬ ድረስ እኔ አላውቃትም። ሲቀጥል ደግሞ እኔና ሙቪ በነበርንበት ሰዓትም አንተም እንደ ጓደኛ አብረከን ነበርክ። አብሬሽ በሆነም እኔም አላህ ብሎ አላህ ፈቅዶ ድጋሚ ለሷም እያስተዋወቅኳት ነው። ድጋሚ ከሷጎኛለሁ። አልሐምዱሊላህ። ያው እሷ ማለት እንደተዋወቅሽ ያኔ ሰኪና ትባላለች። ግዴታ ሁሉንም ነገር ማሳወቅ የለብኝም። ላንቺ ማሳወቅ የለብኝም። ማሳወቅ ታዲያ ምን ያስፈልጋል? ማሳወቅሽ ነገሩን በስነ ስርዓት መጀመር ስለፈለግን ማለት ነገር ማዘም አልፈለግም። ለዛም ነው። እናም ደግሞ በተጨማሪም በአንቺና በሙባሪክ መሃል የኔ እጅ ገብቷል። ስለዚህ ያለው ነገር እናንተም ወደ ነበራችሁበት ወደ ፍቅራችሁ ተመለሱ። እኔም ቆርጫለሁ፣ ቆርጫለሁ። የራሴን ሰው ምለውን አግኝቻለሁ። አላህ ያሳካልኝ አይደል እንዴ? ሰኪ አላህ ካለ እንግዲህ ብዙ ነገር አስበናል እና አንቺ ጋር የመጣው ሁሉ ነገር ታስረዳችሁ። አንቺም ደግሞ ወይም ፕላን ጠርተነው ጥሎን ሄዶ እያወራ ነው እና የግዳጅ ጋር መተን አንቺ ማውራት ነገሩ እንዳይበላሽ ማለት ነው። ያለውን ነገር እንንገርሽ ብለን ነው ላንቺ። ታዲያ እኔ እንደዚህ ታምሜ በይሳት እሷን እኔ ጋር ይዘት መምጣት አስፈላጊ ነው እንጂ? አይ ሞር ደግሞ አንቺ ያመመሽ ሌላ ነገር ነው ብዬ አስቤ ነው። ማለትም ወደዚህ ያመጣሽ ነገር ከሙባሪክ ጋር መጣላትሽ እኮ። ታዲያ ከሙባሪክ ጋር ተጣላው እሷ ነው ለኔ በዚህ መንገድ ነው እኔን ማስተዋወቅ የነበረብህ። ሲቀጥል ደግሞ ይሄ ነገር ምንም እውነት አይመስልም። አንተ በቃ እኔን ለማታለል ማለትም ራስን እንደተሸናፊ ላለማየት ነው እቺ ልጅ ይዛት የመጣኸው። እንደሱ አይደለም እንደምትስብ አይደለም። ከሱ ጋር ያወራው እንዴት እንደዚህ ታደርጋለህ አንተ? ያው ቤቲ አሁን አንቺ አሚር እኔ አንተ ስታስመስል እኔ በደንብ ነው ማውቅ። እኔን እዚህ ጋር ለማሳመም አትሞክር። ምንም እያስመሰልኩ ያለሁት ነገር የለም። አንቺም የራስሽን ነገር የራስሽን ህይወት እዛ ጋር ስትጀምሪ እኔም የራሴን ህይወት ጀምሬያለሁ። እኔና አንቺ ምንም የሚያገናኘን ነገር የለም። እዛ ጋር እኔና አንቺ ህይወት አብቅቷል። የአንቺ ነገር አብቅቷል። አሁንም ያመጣሁት እንድታይ ብዬ ነው፣ እንድታወቂ ብዬ ነው። ደግመሽ ወደ እኔ እንድታስቢ ስላልፈለኩ ነው። ለዚህ ነው፣ ሌላ ነገር የለውም። በቃ ይሄን ነገር ልነግርሽ ነው። እስኪ አይሻለሁ። ምን የተፈጠረ ነገር አለ?
ምንም የሚያስቅ ነገር የለም ማለት ነው። አንተ ግን እንዴት ነው የምታስበው? እሺ ቆይ እሺ አብራችሁ ሆናችሁ አይደል? እኔ በዚህ ሰዓት ታውቃለህ ማንም አብሮኝ የለም። ሙቢም እስኪሻልሽ ብሎ ነው አብሮኝ ያለው። አንተ በዚህ ሰዓት እኔን ከሷ ጋር ማስተዋወቅ ተገቢ ነው ብዬ አላስብም። አይ እኔም ደግሞ ጀስት የራስሽን ትዳርሽ እንዳትበጠብጭ ብዬ ላንቺ አስቤ እንጂ እኔ ለሌላ ነገር አይደለም አይደል? ይሳቅ ትዳርሽን እንዳትበጠብጭ አዎ እንጂ ለሌላ ነገር አይደለም። አንቺ ደግሞ ሰማን ማድረግ ያለብን ነገር እንዳለ እናረጋለን። እኛ ይሄን ኒካህና ስር ነው አላህ ካለ ደግሞ ብዙ ነገር አስበን ከዛ አንቺም እንዳሳምን የሚፈልግ ነገር ካለ ነገር ባይሆን እንደውም አልወደድሻትም ወይ እንዴት ነው መልኳ ብቻም ሳይሆን ምን እያደረግሽ ነው ቤቲ? ምን ሆነሽ ነው? ምን ሆነሽ ነው? ይኸውልሽ ነው ችግር አለ እንዴ ቤቲ? ያረና ቶርቂ እያበድሽ ነው እንዴ? ምን ሆነሽ ነው አንቺ? የሆነ ነገር ሆነች እቺ ልጅ አስወርድረት ቤቲ ታክሪስ ተቀመጪ እስኪ አትንኩኝ ቤቲ ምን ሆነ? አትንካኝ በቃ አልፈልግም አትንካኝ አሚር ላንቺ አስበን እኮ ነው አንተ ጤነኛ ነበርሽ እንዴ? ምን ሆነሽ ነው ቤቲ? ነሽ ቁጭ በይ ወዴት ነው እንዴ ዶክተር መች መጣ? ቤቲ ተረጋጊ ሙቢ ሙባሪክ ያረጋችሁ ምንድነው? ምን እየሆነች ነው እቺ ልጅ? ተገቢ ወደዚህ ሙባሪክ ምን ሆነ ነው? ቤቲ ምን ሆነ ነው? ቤቲ ምን ሆነ ነው? ለምን እንደዚህ ወረጅሽ ላይ ነጥር ኧረ እቺ ልጅ ምን እየሆነች ነው? ሙባሪክ ታውቃለህ እንዴ? ለምን እንደዚህ ዛት ይመጣል? ልታውቃለህ ነው እቺ ልጅ ምን እየሆነች ነው? መታወቃለህ ቢነገር ማስተካከል አለብን። ምን ማለት ነው? ዴኒ እናስ መታወቃለብን። ኧረ ባላ ሙባሪክ እቺ ልጅ ጤነኛ እየሆነች አይደለም። ምን ሰው ልጅቷ በጣም የተጎዳችው ነው። ቤቲ እንቺ ቆይ ቤቲ ነይ ሲጋተኝ ቤቲ አላሁ አክበር ቤቲ ምን ሆነሽ ነው? ምንም አታረጋጊ እሺ እንደዛ አይደለም አሚር በቃ ሂድ ሙባሪክ አሁን ጤነኛ ነበረች እኮ ወላሂ አሁን ጤነኛ ነበረች። መቷታል ልክ አይደለችም አሚር እንደምን ዝም በይተኝ ለምንድን ነው ብቻ ማለት እነሱ ቤቲ አሚር ለምንድን ነው ይሳት የመጣው እንዴ? እያመማት እያወቅ ለንጠይቃት እኮ ነው የመጣው ችግር አለ እኛ የመጣነው እኮ የእናንተን ትዳር ላለመበጥበጥ ነው። እቺ ልጅ ግን ምን ሆና ነው ሙቢ? እኔ ስጠይቃት ጤነኛ ነበረች። አሁን ስናወራ ጤነኛ ነበረች። ሙቢ የደረሰባት ነገር አለ እንዴ? የደረሰባት ነገር አለ እንጂ የሆነችው ነገር የለም። አሚር የምታደርገው ነገር ግን ልክ እየሆነ አይደለም። ምንም ማድረግ ነገር ይሻላል። በቃ ጭንቅላቷ ተመቷል ስትወድቅ ምንም ማለት ነገር የለም። በቃ ስታከማለች ትድናለች። ተስተካክለሽ አሁንም እንዳትወድቂ። ኧረ እቺ ልጅ በቃ አሚር ይዛት ሂድ ልጅ ሙባሪክ እኔ እቺ ልጅ እኮ የራስህን ህይወት ጀምረሃል አይደለ? አዎ ልትጀምር ነው አይደለ? የራስህን ህይወት ኦሬዲ ጀምረሃል። አትፈልጋትም አይደለ? አትፈልጋትም አይደለ? አዎ ችግር የለም። እኔ ምንም ማፈልጉኝም ከሆነ ሂዱላችሁ መሄድ ትችላላችሁ። አሚር እዚህ ጋር የመጣነው እኮ ችግር ለመፍጠር አይደለም። ካንቺ ጋር ለመታወቅ አንቺ ለመጠየቅ ነው የመጣነው አይደለ? በቃ ተዋወቅን እኮ ሰሊና ነሽ አይደል? ስምሽ ሰኪና። ስሜ ሰኪና ነው። ማክሽ የፈለግሽው መሆን ትችላለሽ። ለሊስት አሚር ሙባሪክ እኔ እቺ ልጅ እንደዚህ የሆነች እንዴት ነው ትቺ የሚሄደው? የጤነኝነት ነገር እያየሁባት አይደለም። እያወራኋት ወደ ኋላ ልትወድቅ ነበር። ሙባሪክ እቺ ልጅ የሆነችው ነገር አለ እንዴ? ናስቲ አወራኝ። ናስቲ እንደው እንድናወራ ሙቢ እንደው እንዲላል እንዴ? ተረጋጋ ሙባሪክ እቺ ልጅ የሆነችው ነገር አለ ወይ? ምንም ትወዳታለህ፣ ታፈቅራታለህ። ምንም አታስመስል አሚር። ሰኪና በሚገባቸው ነገር ነገራቸው እየነገርናችሁ እኔ እና እሱ ኒካህና ስር ነው። ማመን ከፈለጋችሁ ደግሞ እናሳምናችኋለን። አሚር ሲጀምር አይደለም ወሬ እኮ ምንም አያደርግም። አስቦ ማሳየት እናሳያችኋለን። እሱ ችግር የለውም እኮ በቃ። ስለዚህ አሚር እቺ ልጅ የሆነ ነገር ትሆናለች ብያለሁ አይደል? ከዚህም በላይ ገና ትሆናለች። እኔ ከዚህ ህይወት መውጣት ነው የምፈልገው ብዬ ታቸው ሙቢ ዝም በላቸው በቃ። መቀመጥ ነው የምትፈልጉት? እኔም እስካሁን አይደለም ከአሁን በኋላ እስኪሻላት ድረስ ነው። ከዛ ጠላለት ጤነኛ እስክትሆን ድረስ ነው። ከዛ በኋላ ማለት እንጂ ነው መቀመጥ ነው የምትፈልጉት? አሚር አይ አንፈልግም፣ ቆመናል። ደህና ነሽ ቤቲ? አንዴ እኔ ደህና ነኝ አልሐምዱሊላህ። ግን ማለት ነው ቁጭ በሉና እናውራ እስኪ። ሂድ እስኪ መቀመጫውን አምጣው።
ሙባረክ እኔ የኔን ህይወት ለመጀመር የሌላ ሰው ህይወት ማበላሸት አለብኝ እንዴ? ለምንድን ነው ሲጀመር አንተ ጥላት የምትሄደው? ኒካ አስረላታል፣ ከእናቷ ወስደሃታል። በቃ ከእናቷ እኮ አንዴ ወስደሃታል አይደለ? ምንድነው ወስደህ? ወስደሃታል እኮ ተናግረህ መርጣ መጣለች እኮ አንተን ብላ። ስሙኝ፣ እናቴ ግን ስልክ እንደማታነሳልኝ ስለኔ ህይወት ማንም ሰው አይመለከተውም። የሙባረክን ህይወት የሚኖረው ሙባረክ ብቻ ነው እንዴ? የአሚርንም ህይወት የሚኖረው አሚር ብቻ ነው አይደለ? እኔም የራሴ የምለውን ሰው መርጫለሁ እኮ። ይዘህ እናንተ ለምዘመታ እቺ ልጅ ባትወዳት ባታፈቅራት ትመጣ ነበር ድጋሚ ተመለሰ ተመለሰ ትመጣ ነበር። አዳምጥ እንጂ ትመጣ ነበር ተመለሰ። ሙቢ አራቺ ልጅ ተቀመጪ በስተነ ስርዓት እንዳትወድቂ እንዴ። ይኸውልህ አሁንም ቢሆን እቺ ልጅ ካጠገቧ ማንም የለም አይደለ? እኔም ካጠገቧ የምሆነው እስክሻላት ጤነኛ እስክትሆን። ከዛ በኋላ ሙባረክ የራሱን ህይወት ነው የሚጀምረው፣ የራሱን ህይወት ነው የሚኖረው። የሷስ ህይወት ከእናቷ ወስደሃታል። እሺ አሁን እሺ ሙባረክ ምንድነው መፍትሄው? አይ ለምን ዶክተሩ አይጠራም? እንዳሰብ ምን አገባሽ? ዶክተሩ ይምጣ እንዴ። ምን አትቆጣት ሙባረክ። ማን ፈራጅ አደረጋት እሷ ስለኔ እንዴ? አሚር እሺ ዶክተሩ ምንድነው ያለው? ውጤቱ የዚች ልጅ ውጤት ምንድነው የተባለው? ስትወድቅ ጭንቅላቷ ተመታለች፣ አለቀ በቃ። ስለዚህ እየታከመች ነው፣ ትድናለች። ስለምሮ መቶ ማለት እንደዚህ ሆነች አይደል እንዴ? የመጣችበት እሺ የመጣችበት ዓላማ ምንድነው? እሷን መታየት ጠየቃችኋት አይደል? አዎ ጠይቀናታል። በቃ እኔ የመጣሁበት ዛሬ አላማዬ ሙባረክ እኔ የእናንተን ህይወት ላለመበጥበጥ የራሴን ህይወት እንደጀመርኩ እንደሆነ ለማሳወቅ ነበር። ግን እቺ ልጅ ላይ እያየው ያለው ነገር ትክክል እየሆነ አይመስለኝም። አይንሽን ታይ፣ አይኗንም ልታወጣው ነው። ለምን እኔን አላወጣም? ምንድነው እሱ የሚለው የሰውዬ? እያየዋት ያለው ነገር ግን ሌላ ነገር አሚር እያስመሰለ እኮ ነው። ታውቃለህ አይደል? ውቢ እቺ ልጅ እሱማ ግልጽ ነው አሚር። አሁንም እሺ ማንም አንቺም እያስመሰልክ ነው አሚር፣ እያስመሰልክ ነው። ወይኔ ያስመሰለው እኮ ጥያቄ እሱ ነው። ይሄ ግልጽ ነው። አንቺም ቢሆን ለህይወትሽ የሚጠቅምሽን ነገር አድርጊ። ኦኬ ነው ከሱ ጋር እንኩት ለቤት የሚጠቅመኝ ነገር ፈልጊ ነው። ምንም የምታውቂው ነገር የለም። ሲጀምር የት ነው እሱን ትተዋወቁ? ምንም አይተዋወቁ። ምንም የቤተሰብ ውቅም ማድረግ ካለብን እናደርጋለን። እሺ እሺ አሚር ሻው እዚህ ጋር ልቀቅና በስራት አውቀው እንዴ አንቺ ሙባረክ ምንድነው? ግን እንታ ከዚህ ቦታ ሲጀምር ቤቢ ምን ሆነሽ ነው? በቃ ይዘን አሚር ሙባረክ እቺ ልጅ ምን ሆነች? ምንም ዶክተር እንጥራ እና እንጣ ከዚህ ጋር እኛ ልንጠይቃት እኮ ነው የመጣ ነው። ሙቢ ምን ሆና ነው? በቃ ቤቲ ምን እየሆነች ነው? ምን ሆነሽ ነው? በቃ ተይ መብረቱ ፈና በቃ እንተኝ እንጃለ ሂድ በቃ አሚር። አይ ሲጀመር ዶክተር መጠራት አለበት። አንተ ቆይ ዝም በያችሽ። ቆይ ምን ፈልግ? ምን የቀረ ነገር አለ? ምን የቀረ ነገር? እስካሁን ድረስ አንተ እዛ ብዙ ነገሮች ስትገባ ካጠገብ ነበር ይቻላል። ቀለበት አደረግ። ምንም የውሸት ነው እሱ። እያደረክ ያለው ነገር ምንም ውሸት ነው። እስቲ አሁን ራሱ እሷ ፍቅረኛዬ ናት ወደፊት ማገባት ምናምን የምትለው እንዳለ ውሸት ነው። የራስ ህይወትም ላይ አትቀልድ፣ የሰውም ህይወት ላይ አትቀልድ። አንቺም ቢሆን እንደዛው። እኔ ምንም እየቀለድኩ አይደለም ህይወቴ ኖ አይ እኔ አሁንም እያልኩት ነው። እነዚህ ሁለት ልጆች አሁንም ቢሆን ይፋቀራሉ፣ ያፈቅራታል፣ ታፈቅረዋለች፣ ይወዳታል፣ ትወደዋለች። ስለዚህ አንቺም ቢሆን ከመሀላቸው ውጪ። እኔም እስኪሻላት ነው። ከዛ በኋላ እኔ ድጋሚ ወደዚህ መመለስ አልፈልግም። ገባሽ? አንቺም ለራስሽ ህይወት ነው እኔ የምነግርሽ። ስለዚህ አሚር በእኔና መሀል እኮ በእኔና በሷ መሀል እኮ ቅሬታ እየፈጠርክ ነው። ምንም ግልጽ ነው። አይወድሽም፣ ይወደኛል። እሱ እንዴት ማወቅ ትችላለህ? ካንተ ተው እንደዚህ አትበላታ። ይወድሻል።
እኔን ትጠራጠረኛለሽ? አልጠራጠርም። ከማንም በላይ ምናለሁ። እኔ የራሴን ህይወት መጀመር የለብኝም ነው? እናንተ የምትፈልጉትን ሰው ነው ማፈቅረው ማለት ነው? እኔ እናንተ ከምትፈልጉት ሰው ጋር ነው የምሆነው። እኔ የምፈልገውን ሰው መርጫለሁ አይደል እንዴ? በቃ ኮናኑ ጣስ ጀምር። እቺ ልጅ ደግሞ የሆነ ነገር እንድትሆን እኔ አልፈልግም። ልትሄድ ነው? አዎ ነገራትን ጀምር። ለምን መጣሽ? አሚር ይታረቅ። ምን እየተፈጠረ ነው? ምንድን ነው አሚር? ምን እየሰራችሁ ነው? እናንተ ልጅ ተጎድታለች። ጭንቅላቷ መቷታል ስትወድቅ። አልመጣም። ምን ነው ደህና ነሽ ብሎኝ ነበር ትናንትና። ለምንድን ነው እኔ ግራ ገባኝ እኮ ኮናኑጣ። እቺ ልጅ እንደዚህ እያበደች እንዴት ነው? ስትረጋጋ ተመልሰን እንመጣለን። አሁን ግን መጣት አለብን። ኧረ እቺ ልጅ ጤነኛ አይደለችም። በአላህ አንድ ነገር አድርጉ። አሚር እኔ ጤነኛ ነኝ። አሚር እኔ ወላሂ ጤነኛ ነኝ። ጤነኛ ብትሆኝማ ለዘተረቂ አሚር ወድካለሁ ና ቤቲ። እኔ የራሴን ህይወት ጀምሬያለሁ። ልክ በቃ እኔ አንቺ እኮ ያኔ ስትነግሪኝ እኔ ቆርጦልኛል። በቃ ትቻለሁ እኮ በቃ እኔ ደግሞ አሁን የራሴን ህይወት መጀመርበት ሰዓት ነው። የራሴን ህይወት መጀመርበት ሰዓት ነው። የራሴን ህይወት ደግሞ ተወዳት ሲጀምር እችልሽ ከየት ነው ያገኘሃት? እኔ ባልወዳት እንኳን እሷ ትወደኛለች። እሷ ብትወዳህ አንተ አትወዳትም ማለት ለምንድን ነው ማልወዳት? እሱ ይወደኛል። እሺ ምን ይወደኛል? እኔ እኮ በምን ላረጋግጥልሽ አልኩሽ? ንገሪኝና ላረጋግጥልሽ። አለም ተመችቶት ነው አዲሱ ፍቅር። በቃ አሚር ሂዱ። እየነገርኩህ እኮ ነው። ስትወድቅ ጭንቅላቷን መታታል አይደል? መረዳት ያቅታል። ቆይ ዶክተር ልጥር አንተ ቢሆን ነው ቁጭ በይ እንጂ ውረጅ። እሺ ተረጋጊ። ምንድን ነው ያለሽ? ቤቲ አልችልም ባላ እሺ በቃ ነገ ተመልሰሽ አይመጣም። እዚህ ጋር እኔ ብቻዬን ነኝ። እቺ ልጅ የሆነ ነገር ብትሆን ጥፋተኛው አንተ ብቻ ነህ። ለምንድን ነው ጥፋቴ? እኔ አዲስ ህይወት መጀመሪያ ሲጀመር አዲስ ህይወት መጀመሪያ የለብኝም። ምንድን ነው እያስመሰልክ ያለሁት? ሙባረክ በቃ ይላልሽ ሂድ። በቃ ሂድ። ሰኪና ምንድን ነው እያስመሰልኩ ነው? ትወደኛለህ አይደለ? አዎ ነገራቸው እንደሚወደኝ ነገራቸው። ትዋደዳላችሁ አይደል? ሂዱ በቃ እና ሂዱ በቃ ሂድ። ኧረ ረገጠችኝ። ናውጣ ኧረ እቺ ልጅ አራውዝ ታይምሽ ጣረች። አይ ጀመር እስካሁን ምንም ቁም ነገር ላይ አይደለች። ምንድን ነው የሆነችው ሰኪና? ምንም ዶክተሩንም ማግኘት አለብን፣ ማዋሃብም አለብን። ምን ማድረግ እንዳለብኝ አላውቅም ወላሂ። እኔ እቺ ልጅ ምንም የጤነኝነት ምልክት እየታየኝ አይደለም። ማድረግ ያለባትን አላውቅም ማለት ሙባረክን በስተፊት የተንከባከባትም ያደረግላት አይደል። ወደ ቤተሰቦች ምን ማድረግ እንዳለብኝ አላውቅም። ብቻ ግራ ገብቶኛል። እስኪ እናቷንም ወይም ኮንታክት አደርጋታለሁ። እኔ እንጃ ግራ ገባኝ። ሙባረክ ምን የሚያመጣው ነው? ጠብቀኝ።